የነብያት ታሪክ በሚለው ዛሬ በአዲስ ቪዲዮ ብቅ ብያለሁ። እናንተም ሰብ ላይክ ሸር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውዴ ቻናሌ ተከታታዮች እንዴት ናችሁ? እኔ አልሐምዱሊላህ። በያላችሁበት የአላህ ሰላምና እዝነት አይለያችሁ። ለቤቴ አዲስ የሆናችሁ ሰብ ላይክ ሸር በማድረግ አበረታቱኝ። እንዲሁም አዳዲስ ቪዲዮ እንዲመጣላችሁ የደውል ምልክቷን ማጥቆርን አትርሱ። ነባሮች ስለምትከታተሉ በጣም አድርጌ አመሰግናለሁኝ። ዛሬ ከባለፈው የቀጠለ የነብዩላህ ዩሱፍ አለይሂ ሰላም ታሪክን ይዤላችሁ ብቅ ብያለሁ። ቪዲዮውን ከወደዳችሁት ላይክ ሸር በማድረግ አበረታቱኝ። የከተማይቱ አስተዳደርም በሚስቱ ሰበብ የጠፋውን ስሙን ለማደስ ሲልም ዩሱፍ አለይሂ ሰላምን እስር ቤት ለመጣል ወሰነ። ዩሱፍም አለይሂ ሰላም እስር ቤት በገባ ጊዜ እሱን በፊትም የማያውቁት ሁለት እስረኞች፣ አንዱ የንጉሱ የምግብ ሰራተኛ ሲሆን አንዱ ደግሞ የንጉሱ ጠጅ ጠማቂ ነው። ለዩሱፍ አለይሂ ሰላም እንዲህ ሲልም አንደኛው ጠየቀው፣ እኔ በህልሜ የወይን ጠጅን ስጠምቅ አየሁ። ሁለተኛውም እኔ በራሴ ላይ ዳቦ ተሸክሜ ከርሱ በራሪ አሞራ ስትበላ አዩ። ፍቺውን ንገረን፣ እኛ ከአሳማሪዎች ሆነን እናይሃለን በማለትም ጠየቀው። ዩሱፍ አለይሂ ሰላም ይህችን አጋጣሚ በመጠቀምም እስር ቤት ውስጥ ላሉ እስረኞች ዳዕዋ ለማድረግ አሰበና ማንኛውም የሚመጣላችሁ ምግብ ለናንተ ከመምጣቱ በፊት ፍቺውን የምነግራችሁ ቢሆን እንጂ አይመጣላችሁም። ይቺ ጌታዬ ካሳወቀኝ ነገር ነው። እኔ በአላህ የማያምኑ እነርሱም በመጨረሻይቱንም ዓለም እነርሱም ከሃዲያኖች የሆኑትን ህዝቦች ሃይማኖት ትቻለው። የአባቴን ኢብራሂም አለይሂ ሰላምና የኢስሐቅን ያዕቆብን አለይሂ ሰላም ሃይማኖት ተከትያለሁ። ለኛ በአላህ ማንንም ማጋራት አይገባንም። ያለ ማጋራትም በእኛ ላይና በሰዎች ላይ የአላህ ችሎታ ነው። ግን አብዛኞቹ ሰዎች አያመሰግኑም። የእስር ቤት ጓደኞቼ ሆይ የተለያየ አምልኮች ከብርና ከወርቅ ከእንጨት የተሰሩ ይሻላሉ ወይንስ አሸናፊው አንዱ አላህ ከርሱ ሌላ ለናንተ አባቶቻችሁ አምላክ ብለዋቸው የጠሯቸውን ስሞች እንጂ አትገዙም? አላህ በርሱ ምንም አስረጃ አላወረደም። ፍርዱም የአላህ እንጂ የሌላ አይደለም። እርሱን እንጂ ሌላን እንዳትገዙ አዟል። ይህም ትክክለኛው ሃይማኖት ነው፣ ግን አብዛኞቹ ሰዎች አያውቁም በማለትም ወደ አላህ ከጠራቸው በኋላ የሁለቱንም ህልም እንዲህ ሲል ፈታላቸው። የእስር ቤት ጓደኞቼ ሆይ ለንጉሱ ጠጅ በመጥመቅ ወደ ቀደም ስራው ሲመለስ፣ ሁለተኛው ደግሞ ስቅላት ተፈርዶበት ከተሰቀለ በኋላ ጭንቅላቱን አዋፍ ይበላታል። ይህ የህልማችሁ ፍቺ ጥርጥር የለውም ተፈጻሚም ነው። ይህቺ ካላቸው በኋላ ዩሱፍ አለይሂ ሰላም በህልማቸውን በፈታው መልኩ አንደኛው ተወስዶ ሲሰቀል፣ አንደኛው ወደ መጀመሪያው ስራው ተመልሶ ለንጉሱ ጠጅ እንዲጠምቅለት ተወሰነ። ለንጉሱ ጠጅ እንዲጠምቅለት የተወሰነለት ሊወጣ ሲልም ዩሱፍ አለይሂ ሰላምም አስቆመውና ንጉሱ ዘንድ ስትሄድ አንድ ንጹህ ሰው ያለ ወንጀል በአስተዳዳሪው አማካኝነት ታስሯል ብለህ በደሌን ንገርልኝ አለው። እሱም እሺ ብሎ ከወጣ በኋላ ንጉሱ ዘንድ ወደ ስራ ገበታው ሲቀላቀል ዩሱፍን አለይሂ ሰላም ከናካቴው ረሳው። በዚህን ሁኔታ ላይ ዩሱፍ አለይሂ ሰላም ለረጅም ዓመታት ያለ ጥፋቱ እስር ቤት ከረመ። ከዕለታት አንድ ቀን የጠቅላይ ግዛቱ ንጉስ የአስተዳዳሪው አለቃ በደረቅ ሌሊት ህልም አየሁ ብሎ ተነስቶ ቤተ መንግስቱን ያናውጠው ጀመር። በአስቸኳይ ኮከብ አዋቂዎችና የጣዖት ካህናዎችን በዚያ ሌሊት እንዲሰበሰቡ አደረገ። እዚያ ህልሙን እንዲህ ሲል ተረከላቸው። እኔ 7 የሰቡ ላሞችን
7 ከሲታሞችን ሲምቡላዎችን 7ም ለምለም ዘለላዎችን ሌሎችንም ደረቆችን ሲጠመጠሙባቸው በህልሜ አየሁ። እናንተ ታላላቅ ሰዎች ሆይ ህልምን የምትፈቱ እንደሆናችሁ ህልሜን ፍቱልኝ። ካህናቱና ጠንቋዎችም የንጉሱን ህልም ሊፈቱት እጅጉን ቸገሩ። ቢያወጡ ቢያወርዱ ምንም ሊያውቁትም አልቻሉምና ንጉስ ሆይ የዚህን ህልም ፍቺ ልናውቀው ስላልቻለን ይህ ህልም ቅዠት ነው አሉት። ያንን ጊዜ ጠጅ ጠማቂው ያ የድሮ እስር ቤት ህልም ፍቺ ጓደኛውን ዩሱፍ አለይሂ ሰላምን አስታወሰ። ከመካከል በደግ በማለትም እኔ የህልም ፍቺ ይዤ እመጣለሁኝ፣ ግን የእስር ቤት ፍቃድ አውጡልኝ ሲልም ለንጉሱ ተናገረ። ንጉሱም አስፈላጊውን ትብብር እንዲደረግለትም በማዘዝ ጠጅ ጠማቂውም ዩሱፍ አለይሂ ሰላም ወደሚገኝበት እስር ቤት ብቅ አለ። ዩሱፍን አለይሂ ሰላም ስላረሳው ይቅርታ በመጠየቅም ንጉሱ ያየውን ህልም ተረከለትና ፍቺውንም ጠየቀው። ዩሱፍ አለይሂ ሰላምም 7 የተከታታይ ዓመታትን ትዘራላችሁ፣ ያጨዳችሁትንም ከምትበሉ ጥቂት በስተቀር ዘለላውን ውስጥ ተዉት። ከዚያ በኋላም ካከማቻችሁት ጥቂትም ሲቀር ለሱ ያከማቻችሁትን 2 የሚባሉ 7 የችግር ዓመታት ይመጣሉ። ከዚያም በኋላ ሰዎችን በእርሱ የሚዘነቡበት በእርሱም ወይን ጠጅ የሚጨምቁበት የጠጋብ ዓመት ይመጣል በማለትም ህልሙን ብቻ ሳይሆን መፍትሄውንም ጭምር ዘረዘረለት። ጠጅ ጠማቂውም የህልሙን ፍቺ ይዞ በደስታ ወደ ቤተ መንግስት ይገሰግስ ጀመር። ልክ እንደ ደረሰም ለንጉሱ ፍቺውን ከነመፍትሄው ሲተርክለት ንጉሱም ዩሱፍ አለይሂ ሰላምን አሁኑኑ አስመጡልኝ አለ። ዩሱፍ አለይሂ ሰላምን ከእስር ቤት አውጥቶ የሚያመጣ ሰው ተመድቦ እስር ቤት ሲደርስ ዩሱፍ አለይሂ ሰላም ወደ ንጉሱ ተመለስ፣ የነዚያንም እጆቻቸውን የቆራረጡ ሴቶችን ሁኔታ ጠይቀው ጌታዬ ተንኮላቸውን አዋቂ ነውና በማለትም ይህ ጉዳይ ሳይጣራ ለመውጣት ፈቃደኛ እንዳልሆነ ለንጉሱ ላከ። ይህንን ጊዜም ንጉሱም በዚያ ቀን ያን ዝግጅቱን ተካፋዮች የነበሩትን የመሳፍንትና የከበርቴና የአስተዳዳሪውንም ሚስት አንድ ላይ እንዲቀርቡ ካደረገ በኋላ ዩሱፍ አለይሂ ሰላምን ከነፍሱ አባባላችሁት ጊዜ ነገራችሁ ምክንያታችሁ ምንድነው ብለው ሲጠይቃቸው ሴቶችም በአንድ አፍ ለአላህ ጥራት ይገባው በእርሱ ላይ ምንም መጥፎ ነገር አላወቅንም አሉት። ያንን ጊዜ ከመሃል የአስተዳዳሪው ሚስት ቀበል አድርጋ አሁን እውነቱ ተገለጸ፣ እኔ ነኝ ከነፍሱ ያባባልኩት፣ እርሱ ከእውነተኞች ነው በማለትም በህዝቡ ፊት የዩሱፍን ንጽህና መሰከረች። ንጉሱም ይህንን በሰማ ጊዜ እውነተኛውን ዩሱፍን ለማየት እጅጉን ጉጉት አደረበት። ንጽህናውን አስመሰከረለትና በሉ ጠርታት ብሎ ጠርቶት የግል አማካሪ በማድረግም ባሻገር የሀገሪቱ ጉዳይ ሙሉ በሙሉ ፈላጭ ቆራጭ አደረገው። አሁን ዩሱፍ አለይሂ ሰላም ህዝቡ ዘንድ ልዩ ቦታ አለው። አብዛኞቹ የሀገሪቱ ነዋሪዎች የዩሱፍን አለይሂ ሰላም ጥሪ ተቀብለዋል። እንዲህ እያለ 7 ዓመታት ካሳለፈ በኋላ የድርቁ ዘመን መጣ። ድርቁን ተከትሎ ከተለያየ ሀገራት በደረቀ የተመቱ የእህል ሸማች ወደ ግብጽም ምድርም ይተሙ ጀመር። በዚያን መሃልም በከነዓን ይኖሩ የነበሩት የዩሱፍ አለይሂ ሰላም ቤተሰቦችም የድርቁ ሰለባ ነበሩና
10 ወንድሞቹ እህል ፍለጋ የግብፁን ምድር ረገጠው በማያውቁት ወንድማቸው መጋዘን እህል ተሰለፉ። ለዛሬ የነበረኝ ቆይታ ይሄን ይመስላል። በቀጣይ በአዲስ ቪዲዮ እስከምንገናኝ በያላችሁበት የአላህ ሰላምና ዝነት አይለያችሁ። ቪዲዮውን ከወደዳችሁት ላይክ፣ ሸር፣ ሰብ በማድረግ አበረታቱኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።